ዘፍጥረት ምዕራፍ 3 ከቁጥር 1 ብናነበው እንዲያውም ጥሩ ነው። ለእግዚአብሔር ቃል ክብር ሁሉ እንደምናደርገው ቆም እንልና በጌታ ስም አነባለሁ። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉ የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ ባየች ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ፣ የሁለቱም ዓይኖች ተከፈቱ። ላስት ዊክ የጀመርነውን ሀሳብ ነው የምንቀጥለው። እንግዲህ ቪዥን ክላሳችንን እያጠራን እንሄዳለን። ዛሬ ቀኑን ሙሉ በመንፈሴ ላይ ሳስብ ይህን ክላስንም ሳስብ የተቀበሉ ሰዎች ከእግዚአብሔር እነማን ናቸው የሚል ሀሳብ ላይ ያጠነጠነ ነው ትምህርት የሚሆነው። ከእግዚአብሔር ለመቀበል ምን አይነት የህይወት አይነት፣ ምን አይነት አንደርስታንዲንግ፣ ምን አይነት ኖሌጅ ሊኖረን ይገባል። እግዚአብሔር አባት ብቻ ሳይሆን ሰጪም ነው። ከእግዚአብሔር የተቀበሉ ሁሉ ለእግዚአብሔር ስለሚያደርጉ ከእግዚአብሔር ለመቀበል በህይወታችን ላይ እንደ ቤተክርስቲያን፣ እንደ አገልጋይ፣ እንደ ቅዱሳን ልናደርግ የሚገባቸው መሰረታዊ ሀሳቦች ናቸው። ጥቅልል ሀሳቦቹን የምናየው እግዚአብሔር ለሚያቀው አይሰጥም፣ ለልጆቹም አይሰጥም። ሀሳቡን ለተረዱ ሰዎች ግን የእግዚአብሔር የሆነ ነገር እጃቸው ላይ ይገባል። እንደናንተ ሁለት ጆሮ አንድ አፍንጫ ሁለት አይን ያላቸው ሰዎች በ9 ወር የተወለዱ በ5 ወር ያልተወለዱ እኩል ተወልደን እኩል ትምህርት ቤት አድገን አንድ ሀገር ላይ አድገን እነሱ የተሻለ እኛ ደግሞ ከነሱ ያነሰ ያደረገን ነገር ምንድነው ካልን እኛ ስላልገባን እንጂ እግዚአብሔር ተሳስቶ ስላልሆነ በህይወት ዘመን አጋጣሚ ባለማወቃችን ያጣናቸው የትኛቸውንም ነገሮች በፍጥነት አግኝተን ለእግዚአብሔር ሐሳብ ለኛ ጥቅም እንዲሆኑ የሚያስችሉ ነጥቦችን እንደ ቪዥን ክላስ እንወስዳለን። እንደ ቸርች በልጠን ለመገኘት እንቁልልጭ ብለን ለማለት ሳይሆን የህይወት አይነት ስለሆነ አንዱ ብልጫ ከዛ አንግል በህይወታችን ላይ ልንሰንቀው የሚገባ ስንቅ፣ ልንይዘው የሚገባ እውነት፣ ደግሞ ልናሳየው የሚገባ መልህቅ ስለሚኖር ያንን ሐሳብ ነው የምንመለከተው። ይሄ ሐሳብ ጭብጡ በክርስቶስ ኢየሱስ ያልዳኑ ሰዎች የህይወት አይነት ነው። ከዛ በክርስቶስ ኢየሱስ ደግሞ የዳኑ የህይወት አይነት ምን ይመስላል የሚለውን ፈጠን ብለን እንመለከታለን። ትክክለኛ ያልሆነ ወይም ደግሞ በቅንፍ ውስጥ የማይገባ ምኞት ሐሳባችንና ትምህርታችን መነሻ ሐሳቡ ኃጢአት ነው። እንግዲህ ኃጢአት አመጽ ነው፣ አመጽ ደግሞ ኃጢአት ነው። ልጆች ሆይ ኃጢአት አትስሩ ስለሚል ወይንም ደግሞ በአመጽ ውስጥ የሚኖሩ ሰዎች ከእግዚአብሔር ሐሳብና ሕግ ትእዛዛት ውጪ የሆኑ በኃጢአት የሚኖሩ ስለሆኑ ከነዛ ዝርዝር ሐሳቦችን ነው መሰለ ያለን የቀጠል ነው። መላይ ስንደርስ ትክክለኛ ያልሆነ የማይገባ ምኞት ባጭር ቋንቋ ኃጢአት ነው። ሰዎች ቅድም እንዳነበብኩላችሁ በእግዚአብሔር መንግስት ውስጥ ብቻ በምስራቅ ኤደን ገነት ሳይሆን እየኖሩ ያሉት በእግዚአብሔር መገኘት ውስጥም ናቸው። ማረጋገጫ በማለዳና በማታ ጌታ እግዚአብሔር ወደ እነሱ ይመጣና ሰላም መሆናቸውን እያረጋግጥላቸው ነበር። ፌሎሺፓቸው ከመንፈስ ቅዱስ ጋር ነበር። ፌሎሺፓቸው ከእግዚአብሔር ጋር ነበር። በዛ ሐለወት ውስጥ በዛ መገኘት ውስጥ ወይንም ደግሞ ያቺ ምስራቅ ገነት ያሁኗ በክርስቶስ ኢየሱስ የዳኑ መኖሪያ የመንፈስ ቅዱስ መኖሪያ ነው። አሁን በመንፈስ ቅዱስ ውስጥ ታትመን ስንኖር በኤደን ገነት እንደኖርን የእግዚአብሔርን ሐሳብ በቀጥታ ነው የምንሰማው። ምክንያቱም ልጆቼ ወይም ደግሞ በጎቼ ምንን ይሰማሉ? ከዛ ምን ይሉኛል? አየ መከተል አይቀድምም፣ ልጅ መሆን ነው የሚቀድመው። ከልጅነት ቀጥሎ ነው መከተል ያለው። ለመከተል የሚቀድመው ልጅነት ነው። ልጅነት ሳይረጋገጥ መከተል አትችልም። የልጅነት ባህሪ ደግሞ መምጫ መንገዱ መወለድ ነው። እግር ጥሎት የመጣ በዘፍጥረት የለም፣ ሁሉም ተወልዶ ነው። ስለዚህ በክርስቶስ በመስቀል ማህፀን ሰው ተወልዶ የእግዚአብሔር ልጅ ሆኖ የመንፈስ ቅዱስ ማደሪያ ሆነና እግዚአብሔርን ድምጽ በመንፈስ ቅዱስ አማካኝነት ሰምቶ ከእግዚአብሔር የሆነውን ወስዶ ከእግዚአብሔር ያልሆነውን ጥሎ ህይወቱን ከነገ በዛሬ እየተሻለ ይሄዳል። በምስራቅ ኤደን ገነት ውስጥ የሚኖሩ ሰዎች ግን በሰይጣን ስብከትነት ወይንም ደግሞ በሌላ አማርኛ በሰይጣን ጎብኝነት እግዚአብሔር በማለዳና በማታ መጥቶ እንደሚጎበኛቸው ሰይጣን መጣና ጎበኛ። ሲጎበኛ ቀጥ
በቀጥታ መጥቶ የመጣበት ኒድ ነው። ዛሬም ይሄው ነው። የቀደመው እባብ ያሁኑ ዘንዶ አለ። በወደቀ ዓለም ላይ ነው የምንኖረው። የወደቀ ሐሳብ የወደቀ አስተሳሰብ በርካቶችን አስቶ ከክብር ጎድሎ እየኖሩ ስላሉ፣ ስለዚህ መጣና የጠየቃት ጥያቄ እውነት እግዚአብሔር ከዚህ ሁሉ ብሉ ብሏችኋልን? አዎ ከዚህ ብሉ፣ ግን ከዚህ አትብሉ ብሎናል። ለምን እንዳላችሁ ታውቃላችሁ ያላችሁ ለምንድን ነው አለች። እንደ እግዚአብሔር እንዳትሆኑ። በጣም ከባድ ትልቅ ኃጢአት ባለማያኖች ውስጥ የሚሰራ ሲድ ወይንም ዘር፣ ትክክለኛ ያልሆነ የማይገባ ምኞት ነው የተመኘችው። እንደማን መሆን? እንደ እግዚአብሔር ለመሆን ሳልቬሽንን የሚያሳጣ ትምህርት ይሄ። በክርስቶስ ኢየሱስ ድነ ትክክለኛ ያልሆነ የማይገባ ምኞት ውስጥ ከገባ ሳልቬሽን ልታጣ ትችላለህ። እንግዲህ ክርስቶስ ኢየሱስን ያወቁት ደግሞ የተዉት የሚለው የዕብራውያን ትምህርት ማለት ነው። ከዛ ውጪ ያለውን አይደለም። እንደ እግዚአብሔር የመሆን በእግዚአብሔር ቦታ የመሆን እንደ እግዚአብሔር እኮ ክፉና ደጉን ልታውቁ ትችላላችሁ። ምን ማለት ነው? እግዚአብሔር የሚያውቀውን ሁሉ ታውቃላችሁ የሚል የእባብ ትምህርት አለ ማለት። ያንን መጽሐፍኛ ጋር እንደ ቪዥን ክላስ እንሰጣው። ትክክለኛ ያልሆነ የማይገባ ምኞት እንለዋለን። ሔዋን ያሰበችው እውነትም በበላች ጊዜ አይኗ ምን አለ ይላል መጽሐፍ ቅዱስ? ተከፈተ ይላል። አይኗ ተከፈተ፣ ክፉና ደጉን አወቀች። ኢቭን ኢሚዲየትሊ ያወቀችው ራቁቷን መሆኗን። ራቁትነት የእባብ ትምህርት፣ ራቁትነት፣ ባዶነት። እግዚአብሔር አብሮ ሲኖሩ ረጅም ጊዜ አይታ እንደ ነውር ያልተሰማትን ነገር በበላችበት ጊዜ ክፉና ደጉን ለየች ይላል። ቀጥሎ ኃጢአት የእግዚአብሔርን ትእዛዝ። ምንድነው የእግዚአብሔር ትእዛዝ? ምንድነው የእግዚአብሔር ትእዛዝ? ወይንም የእግዚአብሔር በተግባር መነካካት፣ በተግባር አለመፈጸም ብቻ ሳይሆን በልብ ውስጥ ያለ የተሳሳተ ምኞት በተግባር ምን አደረገች? በተግባር ቀጥታ የማይነካ አትንኩ የተባለው ምን አደረገች? ነካች። በመንካት አላበቃ፣ በተግባር በመንካት አላልመ ላይኗ እንደሚያምር ካየች በኋላ ነካች። ከዛስ ወሰደች። ከዛስ በላች፣ ጨምራ አበላች። ይሄ ሁሉ የተሳሳተ ምኞት ነው። እንደ እግዚአብሔር ለመሆን እንደ እግዚአብሔር ለመሆን መጽሐፍ ቅዱሳችን ላይ እንደ እግዚአብሔር ለመሆን የኖሩና ያሰቡ ሰዎች አሉ ወይ? አዎ አሉ። ታላቋን ከተማ ባቢሎንን የገነባት ናቡከደነጾር የሚባል በሰገነቱ ላይ ወጣና ይላል መጽሐፍ ሲናገር ከተማዋ በከፍተኛ ብልጭልጭ መብራት ውስጥ ደምቃና ተውባ ባየች ጊዜ እቺ ታላቋን ከተማ የገነባት እንደኔ ያለ ንጉስ ማን ነው አለ። ኢሚዲየትሊ ነው የሚገርማችሁ ነገር፣ ኢሚዲየትሊ እግዚአብሔር ሰማ። ምን እንደሚል ታውቃላችሁ? 7 ዘመን 7 ዓመት ማለት ጠል ረሰረሰበት። ከእንስሳ እንዳንዱ ሆኖ ጥፍሮቹ አድገው እንስሳ ሆኖ ምን በላ? ሳር በላ። አየ በጣም ከባድ። እኔ ቶኪቻው ደንቻውን ካልክ ማለት ነው የመኖሬ ምክንያት እኔ ነኝ። ገንዘቤ መግዛት ማስተዳደር ይችላል፣ ትምህርቴ ይችላል፣ ዘመዴ ይችላል፣ ቋንቋዬ ይችላል። እኔ ማን ይነካኛል? ዘራፍ ምትል ከሆነ በጉልበት ምትል በቃ የብርታቴ ምንጭ እኔ ነኝ የምትል ከሆነ ይሄ ከባድ ክፉ ምኞት ነው። አንተ አለው ማን መሆንን አሳያለሁ አለ። 7 ዓመት ሙሉ እኔ በጣም የሚገርም መጽሐፍ ቅዱስ ሳጠና የት ሄደ ብለው እንኳን አልፈለጉትም። በጣም ብዙ ሰዎች አጠገባችን ሆኖ አልፈለግናቸው። ምንም ቢኖር አትፈልግም። እግዚአብሔር የሚጸየፈው ከባድ ትምህርት ቢኖር ክፉ ምኞት። ክፉ ምኞት በትምህርት የምትመካ ከሆነ፣ በገንዘብ የምትመካ ከሆነ፣ ባለ ነገር የምትመካ ከሆነ የሚመካ ግን በማን ይመካ? ከዛ ውጪ ያለ ትምክህት አለ። ከዛ ውጪ ያለ ትምክህት ከኔ ምን ይበላል? ጳውሎስ ይራቃል። እኔ ምንም የምመካበት የለም። ግን አለ ደግሞ ልመካብል ደግሞ አለ የሚያስመካኝ ነገር አለ አለ። ከማናችሁም በላይ በ7ኛው ቀን የተገረዝኩ ነኝ፣ አይሁዳዊ ነኝ አለ። ሕግና ሥራ ከአባቶች ዘንድ ነበር፣ አብሬያቸው ነው የተወለድኩት አለ። ደግሞ አለ የተመረጠው የቢንያም ዘር ነኝ አለ። ለሕግ ቀናተኛ ነበርኩ፣ አምላክን ማመልክ ነበርኩ። ለእግዚአብሔር ቀንቼ የእግዚአብሔር የሆኑትን በክርስቶስ የዳኑትን ማሳደድ ነበርኩ። ደግሞስ የተማርኩ ነኝ አለ። ይሄንን ሁሉ ግን አለ የተሳሳተ የእባብ ትምህርት ስለሆነ እንደ ጉድፍ ከጎና ያለውን በምንም እንዳትመካ ብለው። ከእግዚአብሔር መቀበያ መንገዱ የመጀመሪያውና ዋናው ነገር ይሄንን ትምህርት እንደ ክርስቲያን መውሰድ መቻል አለባችሁ። በትክክል መዋጥ መቻል አለባችሁ። መዋጥ መቻል አለባችሁ። ለስኬቶቻችሁ
ትንቢቶቻችሁ እንዲፈጸሙ እግዚአብሔር ወዳየላችሁ መንገድ እንድትሄዱ የሚረዳችሁ ዋናና ትልቅ ወይም ደግሞ ጉልበት እንደ ነዳጅ የሚያገለግል የተሳሳተ ምኞት ነው። ተሳሳተ ምኞት ጥሩ ምኞት አለ ማለት። በነገራችን ላይ በኢሳይያስ ጸሐፊ ምኞት ኃጢአት ነው የሚለው። እኛ በምኞት አንኖርም በድምጽ እንጂ። ነገር ግን መልካም ነገርን ደግሞ አምነን ምን እናደርጋለን? እሑድ እንደምንማር እንናገራለን። የተነገረልን የኛን ቃል ወስደን በመልካም ቃል አመንኩ ስለዚህ ተናገርኩ ብለን እሑድ እንናገራለን። ከዛ ውጪ ያሉ የተሳሳቱ ምኞቶች ግን ኃጢአት ናቸው። ተንበርክከህ አንዳንድ ሰዎች አሉ እናንተ እኛ ጋር ያሉ 7 ሰዓት ላይ ጀምራሉ 8 ሰዓት 9 ሰዓት ላይ ቦቲ መኪና 2 ይገዛሉ 4 ፎቅ ቤት ይገዛሉ። በምን ካልከኝ በበርጫ ቁጭ ብሎ ከዛ ጧት ሲነሳ ይፈርሳል። ህይወትን በዚህ ያጦዘዋል። የተሳሳተ ምኞት፣ እግዚአብሔር የሌለበት ምኞት፣ ለእግዚአብሔር የማይውል። እኔ አንዳንድ ሰዎች ለምንድነው ያልተደረገላቸው ለምንድነው ነገሮቻቸው ያልተፈጸሙት ካለ ጉዳዩ ቢፈጸም ኖሮ ምናልባት ሰዎቹ በእግዚአብሔርም ቤት ከእግዚአብሔርም ጋር ለራሳቸው የማይሆኑ አደገኛ አጥፍቶ ጠፊዎች ሊሆናሉ ብዬ አስባለሁ። የተሳሳተ ምኞት ጽንስ አልቃይዳ ነው። ጠፍተህ ታጠፋለህ። ያልተቀበልካቸው ነገሮች ጸር የሆኑብህ የተሳሳተ ምኞት ናቸው። አንዳንድ ነገሮች ለምን እንደ ግሉኮስ ጠብ እያሉ ነው? ይሻላል ከምትጠፋ። ግን የተሻለ ነገር ተቀብለህ በእግዚአብሔር ቤት ውስጥ ለቅዱሳን በረከት ለእግዚአብሔር ክብር እንድትኖር ሶፍትዌርን ማስተካከል አለብህ። በተስተካከለ ምኞት የተስተካከለ ምኞት ያልተስተካከለ ምኞት ለራስህ ጸር ነው የሚሆነው። ላጣናቸው ነገር ሁሉ ይላል እግዚአብሔር ይመስገን እንኳን ነሳኸኝ ድህነቴ ይሻለኛል። እኔ በቃ ድህነቴ ይሻለኛል የሚል ከየት የመጣ ትምህርት እንደሆነ አላውቅም። እኔ ድህነቴ አይሻለኝም። ሀብታም እንቅልፍ የለውም ይላቸዋል። ሀብታም ጥሩ ነው እንቅልፉ በጣም ነው ጥሩ። ምክንያቱም የቤት ኪራይ የለበትም። የቤት ኪራይ ቢያንስ የለበትም። ምን እበላለሁ ብሎ አይጨነቅም። ለራሳችን ግን ድህነታችንን ለማረጋገጥና ላልተቀበልናቸው ነገሮች ማካካሻ ራሳችንን ማስተካከያ ከማስተካከል ይልቅ መቀበል ስለምንፈልግ እግዚአብሔር ይመስገን የድህነቴ ይሻለኛል። ይሄ ስፒሪት እግዚአብሔር ጻድቅ ሲራብ ዘሩ እህል ሲለምን አላየሁም። እንዲያውም ይላል እኛ ቤት ነው ምግብ። አሁን እኔ በጣም ምግብ ሲደፋ ደስ ይለኛል። ምግብ መድፋት ግፍ አይደለም። ምን ነው መጽሐፍ ቅዱስ አይነም ነገራችሁ። ኢየሱስ ብዙ ሰው አብልቶ የተረፈው ምግብ እኮ ደፋው ነው ተሰበሰበው ነው የሚለው። ብዙ ሰው የሰው ግፍ አለበት ግን የምግብ ግፍ የለበትም። ሰውን እንደፈለገ የገፋ ምግብ ረግፍ ነው ይላል። እኔ ነኝ ግፍ። እኔን ስገፋይ ነው ግፍ። በእኔ ላይ ተንኮል ስታስብ ነው ግፍ። እኔን ስታሳዝን ነው ግፍ። በልተው ጠግበው ድበድሲ በጮህ ባንድ ላይ በልተው ጠግበው ምን አላቸው? መትረፍ የአምላክ ባህሪ። እግዚአብሔር የተረፈ ነገር ይስጥህ። ይሄ ቁጥ መንፈስ የተቃቅንና አነስተኛ ከመዋቅር ውስጥ ልናጠፋው ነው። የመደራጀት መንፈስ እግዚአብሔር በግል ይመጣል። አሜን ነው። ግን እንዴት እንሁን? የተሳሳተ ምኞትን ጭልፍ አድርገን መድፋት መቻል አለብን። እዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። በጣም ደስ የሚለኝ ቃል አለ። ጽፌዋለሽ። ዘፍጥረት ምዕራፍ 11 ኑ እንሰብሰብ በአንድ ላይ ለስማችን መጠሪያ የሚሆንን ግንብ እንገንባ። ኑ እንሰብሰብ ለስማችን። አየህ ለስሜ እኔ መኖር አቁሜያለሁ፣ ለስሙ ግን እንኖራለን። ተሳሳተ ምኞት ነው። ኑ እንገንባ። ሰማይ ምን ጠቀስ? አይገርምህም? መጽሐፍ እንደሚል ታውቃለህ፣ ያሰቡትን ከማድረግ የሚከለክላቸው እንደሌለ እግዚአብሔር አውቆ እንውረድና አለ ቋንቋቸውን እንደበላልቀዋል። የዛን ጊዜ ነው ዘፍጥረት ምዕራፍ 11 ኦሮሞኛም የመጣው ጉራጌኛም የመጣው። ያው በአዲስ ኪዳን ሐዋርያት ሥራ ምዕራፍ 2 ላይ ተዋጀ እንጂ ቋንቋ ሁሉ የኃጢአት ውጤት ነው። አሁን ግን አይደለም፣ በልሳን ተቀይሯል። ምን ነው የሚበልጥ የሚያንስ የለም። አሁን ተዋጅቷል። በመስቀል ያልተዋጀ ነገር የለም። አሜን። ስለዚህ ሁሉም መዶሻ ስጠኝ ሲለው ድንጋይ መስጠት ጀመረ። መስራት አልቻለም። ለስምህ አትስራ። የሆነ ነገር ስታስብ፣ ስታገኝ፣ ስታቅድ፣ ስታልም፣ ስትጸልይ ካንተ አንግል አይደለም መሆን ይችላል። ለምን? በዋጋ ተገዝተሃል። ከተሳሳተ ምኞት ወጥተህ የእግዚአብሔርን ሐሳብና ፍቃድ ለማድረግ የተዋጀ የአዲስ ፍጥረት ውጤት ነህ። አሮጌው ነገር ምን ብሏል? ይሄ ያሮጌ ሐሳብ ብዙ ሰው ያጣው
አሁን እኔ አንዳንድ ሰው እናንተ እንኳን ጨዋዎች ናቸው፣ እውነቴን ነው የምነግራችሁ። እዚህ ጋር መጥቶ አሁን ጆን የሚባል አለ። አሁን ዮሐንስ አይደል? ዮሐንስ ነው ስሙ። ማይክል ጆን ምን ይባላል? የአሜሪካን ሀገር አምባሳደሩ ቪዛ ቢሰጥ እዚህ ቤት ውስጥ እዚህ ያለ ነው ጥርግ ብለን እኮ ነው የምንወጣው። የእግዚአብሔር ፍቃድ ነው ብሎ የሚቀመጥ ሰው የለም። እግሬ አውጪ ነው የሚለው። እውነት ውሸት አይገርምህም? ይሄስ እሺ ብዙ ሰው እድሉን አላገኘም እንጂ እዚህ ቁጭ ብሎ የለም የሚኖረው አሜሪካ ነው። አየ ለምንድን ነው ብለካ የእግዚአብሔርን ሐሳብ ከማድረግ ይልቅ ለልቡ የሚመቸውን ለማድረግ የሰነቀ ክፉ ምኞት ባለቤት ነው። እግዚአብሔር ከጥሩ ነገር ጋር የለም፣ ጻፉ፣ ከእውነት ጋር ነው ያለው። እግዚአብሔር ከእውነታችሁ ጋር እንጂ የሚወግነው ከጥሩ ነገራችሁ ጋር አይደለም። ብዙ ጥሩ ነገር ስለሚያጠፋ፣ ብዙ ጥሩ ነገር ብዙ ሰዎችን ወግቶ ስላስቀረ። ምክንያቱም ሔዋን ጥሩ ነው ተብላ በልታ ነው ተወግታ ሞትን ያመጣችብን። እግዚአብሔር ከጥሩ ከሚባል ጋር ሳይሆን ያለው ከእውነታችሁ ጋር ነው ያለው። እውነት ደግሞ ጤነኛ ሐሳብንና አመለካከትን ትጠይቃለች። ክብር ለኢየሱስ ይሁን። ብዙ ጊዜ የእግዚአብሔር ትእዛዝ ስንል 10ቱ ትእዛዛት ውስጥ ነው። እኛ በክርስቶስ የዳንን ሰዎች ከሕግ ትእዛዛት አልፈን የሚበልጥ እውነት በልባችን አለ። ሕግ ሁሉ ደግሞ ተጠቅልሎ በአንድ ቦታ ባልንጀራህን እንደራስህ አድርገህ መልካም ሐሳብ እኮ ነው። ለምሳሌ አንድ ሰው መጥቶ በጥፊ ቢመጣሽ ትርጉሙ ምንድን ነው? መጽሐፍ ቅዱስ ሲናገር እንደዚህ አለ፣ ቀኝህን ሲመታ አለ ምንን ስጠው። ትክክለኛ ትርጉሙ ነው ታውቃላችሁ? ቀኝህን ደፍሮ የመታ ሰው በአቅምም በጉልበትም ካንተ የተሻለ ነው። ስለዚህ ድጋሚ እንዳይመታ ዞር በል ነው። እፈጥራለሁ ካልክ ይመታሃል ነው። ስለዚህ በሰላም ለመኖር ነው ማለት ነው። አንድ ሰው መጥቶ በጥፊ ከመታሽ ዘራፍካሽ ስለሚደግምሽ በጌታ ሰላም ሂድ። ካንተ የተሻለ ነው ምን ጊዜም እጁን የሚያነሳብህ። ካንተ ጉልበታም የሆነ ሰው ነው አንተ ላይ ስልጣን ኖሮት እጁን ኃይል ኖሮት የሚያነሳው። እፈጥራለሁ ካልክ ሌላ ነገር ይመታሃል። ስለዚህ ምንድነው የምትጠቀምበት የመጀመሪያው መንገድ? በሰላም መኖር። በሰላም መኖር መታረለ በክፉ ፈንታ ክፉን ምን አትበሉ። አይ ጤነኛ ሐሳብ። ክፉ ከመለስክ የዚህ ሲድ ባለቤት ነህ ማለት ነው። የዚህ ሲድ ባለቤት ነህ ማለት ነው። ስለዚህ ከሰው ሁሉ ጋር ቢቻላችሁ በሰላም ኑሩ። አይ መልካም ይሄ የመልካም እሳቤ ውጤት ነው። እዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ሊይዙት በሌሊት በመጡ ጊዜ በመብራት ነው የመጡት። እኔ ሄጄ የምስመው እሱ የአይሁድ ንጉሥ ነኝ ያለው ጌታ ኢየሱስ ነው ብሎ ነገሩት። ያስቆሮቱ ይሁዳ ገንዘብ ተከፍሎት ነው ሄዶ ሳመው። መጥተው ያዙት። ጴጥሮስ ሰይፉን አወጣና ጆሮን ቆረጠ። ጆሮ ዱብ ብሎ እንዲህ ብሎት ሌላ ጆሮ ነው የመለሰለት። አይ መልካም እሳቤ፣ ክፉ እሳቤስ በ30 ብር በባልንጀራ ላይ ክፋትን ማድረግ ያልዳነ ሰው ውጤት ነው። አመጽ ያልዳነ ሰው ውጤት ነው። ነፍሰ ገዳይነት ያልዳነ ሰው ውጤት ነው። ራስን በገንዘብ ማክበር ሌላውን ሸጦ ያልዳነ ሰው ውጤት ነው። ለዛው ኢየሱስን የሚያክል የዓለም መድኃኒት አሳልፎ መስጠት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል በጣም ይገርመኛል። ለኛ የህይወታችን ለቪዥን ክላሳችን መልህቅ ብፈልጋለ ጴጥሮስ ሆይ ሰይፍን ወዴት አስገባ? አይ ሰይፍን የሚያወጡ በምን ይጠፋሉ? በቃ ክፉ ምኞት ያላቸው ራሱ ክፉ ምኞቱ ምን ያረጋቸዋል? ያጠፋቸዋል። ስለዚህ አንተ ግን ልትከተለው የሚገባ መርህ አለ፣ መልካም እሳቤ የሚባል የዳነ ሰው የህይወት ኳሊቲ አይነት ግን አለ ብፈልግ በቅስፈት እልፍ ጊዜ እልፍ መላእክቶች አሉ ባዛቸው ምን ያረጋሉ? ይመጣሉ። ግን ይሄ አይደለም። አሸናፊነት በዚህ ውስጥ የለም። የስኬት መንገድ ይሄ አይደለም። የትልቅ ሰው መንገድ ይሄ አይደለም። ክፉ ምኞትን አቁም። ባልንጀራህን እንደራስህ አድርገህ ውደድ። ሕግ ሁሉ በሱ ተጠቅልሏልና። ያድናል ኢየሱስ። ቸርች ሰላም የምትሆነው በዚህ ፕሪንሲፕል ውስጥ ስትሆን፣ ያለበለዚያ ተከሳሽ አለ፣ ከሳሽ አለ፣ ዳኛ አለ። ሁሌ ስናስታርቅ ሁሌ የሆነ ነገር ስናደርግ ነው። የዳነ ሰው እንጂ ቸርች ውስጥ ያለው የምናሳድገውም ሰው ነው ያለው። በአመለካከት፣ በአስተሳሰብ፣ በህይወት አይነት እየተቃኙ የሚሄዱ ነው። ለምሳሌ እዛ ጋር የምታዩት ጊታር ካልተቃኘ ጤነኛ ድምፅ አያወጣም።
ትምህርት ያስፈልገበት ዋነኛው መቃኘት ነው። ጊታሩ ከተቃኘ ትክክለኛ ዜማ እንደሚያወጣ ሁሉ የተቃኘ ክርስቲያን የተስተካከለ ንግግር፣ እሳቤና ህይወት ይኖረዋል ማለት ነው። ክብር ለኢየሱስ ይሁን። ለምሳሌ ጴጥሮስን ተመልከቱት። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብሮ የነበረ ሰው ነው። በዛውም ደግሞ ብሉይ ኪዳን ላይ ስለነበረ የብሉይ ኪዳን አዲስ ኪዳን የሚጀምረው ሐዋርያት ሥራ ምዕራፍ 1 ነው። ሞትና ትንሣኤንና ማረግን መንፈስ ቅዱስን መምጣት ስለሚጠይቅ ከዛ በፊት የነበረው የብሉይ ኪዳን ሐሳቤ ነው አዲስ ኪዳን ላይ ብሎ አራቱ ወንጌላት መጡ እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘበት በዛ ምሽት ሰውየው በመንፈስ ቅዱስ ስላልተሞላ አንተ ንግግርህ አቋምህ ምናምን ኢየሱስን ትመስላለህ ስትለው ክፉ እኮ ነው። እኔ በጣም የሚገርመኝ የጻፍ ቅዱስ አለ። አንቺ ሴት ከኔ ራቂ፣ እኔ አላቀውም አልኩሽ እኮ ምን ታወሪያለሽ ነው ያለ። አየህ ይሄው ሰውዬ መንፈስ ቅዱስ ሲገባበት ጸጋ በላው ላይ ሲጨመር እንደ ጌታዬ እንደ ኢየሱስ ክርስቶስ እንደዛ እንደ ጨዋው ጌታ ተሰቅዬ እንደዚህ አይደለም ተዘግዝቄ ልሙታል። የተቃኘ አይምሮ የተስተካከለ ህይወትን ይወልዳል። እሺ ስህተት ማድረግ ቀጥተኛ ትርጉሙ ዓላማን መሳት ምን ማድረግ? ስህተት ማድረግ። ለምሳሌ ዓላማህ ምንድነው ካላችሁኝ እኔ ዓላማ የለኝም። ዓላማዬ የዛሬ 20 ምናምን ዓመት ተቀይሮ በዓላማው ተተክቷል። ዓላማዬን ላድርግ ብል ኖሮ በእናንተ መካከል በዚህ ሰዓት እዚህ አልገኝም ነበር። ምን ማለት ነው? ባጭር አማርኛ እያንዳንዳችሁ ይህን እንደምትጋሩት አውቃለሁ። ፈረስ ያለ ልጓም እንደፈለገ እንደሚሆን በልጓም ሲሆን ግን ልጓሙን የያዘውን አካል ውጤት እንደሚያስፈጽም ወደ ፈለገበት ሳይሆን ልጓሙን በያዘው አካል ስር ቁጥጥር እንደመሄድ ልክ እንደዛ ዓላማዬን ትቼ ዓላማውን ነው የማደርገው። አሜን ነው ወይ? አንድ መዝሙር አለ ታውቃለህ? ዓላማዬ አይደለም ራስን ማስከበር፣ ዓላማዬ አይደለም ዓላማዬ የሆነ አስከብሬው ኢየሱስ አይደል? አሜን ነው። ስለዚህ ስህተት ማድረግ ማለት ዓላማን መሳት ነው። በሌላ አማርኛ አውቶቡስ ተራ ገብተህ ወደ ሐዋሳ መሄድ ፈልገህ አውቶቡስ ተራ ገብተህ በጅማ አውቶቡስ ብትሳፈር ቀኑ ሙሉ ብትሄድ ሐዋሳ አትደርስም፣ ጅማ እንጂ ገሌራ። ስህተት ማድረግ ማለት ዓላማን መሳት። ሔዋን ከባድ የሆነ ስህተት ደግሞ የትውልድ ስህተት ነው። በእያንዳንዱ ትውልድ ባንክ አካውንት ውስጥ ያስቀመጡልን ሞት ነው። በመተላለፋቸው ምክንያት ከእግዚአብሔር ዓላማና ትእዛዝ ወጥተው ዓላማቸውን በማስፈጸም ሂደት ውስጥ በገቡበት ሰዓት ከነሱ በኋላ ቀጣይነት ያለው ሊቋረጥ የማይችል ሚሊዮኖችን የጨረሰ የዓላማ ስህተት ነው የመጣው። ባልዳኑ ሰዎች ህይወት ውስጥ እንደዚህ አይነት ተግባር ይገለጣል። ባልዳኑ ሰዎች ህይወት ውስጥ እንደዚህ አይነት ዓላማ ይታይባቸዋል። መሳት በሰው ውስጥ ያለ ክፉ ምኞት ነው። ከላይ ያለውን ደግሞ ጥሩ ምኞት አለ ማለት ነው። መሳት በሰው ውስጥ ያለ ክፉ ምኞት ነው። ክፉ ምኞትን የማድረግ ዝንባሌ ሲሆን የመጨረሻ ውጤቱ ግብረ ገባዊ ምን ማለት ነው? ሁለንተናዊ ውድቀት። በምን? በፍጥረት ሁሉ ላይ ውድቀትን ያመጣል። መጽሐፍ ቅዱስ ውስጥ ኃጢአት በአጭር ቃል መሳት ነው? መጽሐፍ ቅዱስ ውስጥ ኃጢአት መሳት እንደሆነ በአጭር ቃል ተናግሯል። መሳት በህይወታችሁ እንደዚህ እንደ ቪዥን ክላስ ልትሰጡት የማይገባው ትልቅ እውነት አለ። ጻፉት። በህይወቴ ልሰጠው የማይገባ ትልቅ እውነት አለ ብላችሁ ጻፉ። ያም ክርስቶስ ነው ብላችሁ ጻፉ። ብዙ ሰዎች ክርስቶስን ስተውታል። ለምሳሌ ትመጣለህ የተባልከው ነብይ አንተ ነህ፣ ሌላን ጠብቅ። ትልቅ ስህተትና መሳት ማለት ክርስቶስን ሚስ ማለት ነው። በህይወታችሁ ልስቱት የማይገባ የውበት መደምደሚያ፣ የፍጥረት መዳኛ፣ የእግዚአብሔር ልጅ የሆነው ክርስቶስ ነው። በርካታ ስህተቶች ሊታረሙ ይችላሉ። ኢየሱስን መሳት ግን በጣም ከባድ ነው።
ምን ማለት ነው? በዘመናት መካከል ሐሳብ የማሰጡበት የማይሻሻል የማያድግ የማያንስ ትምህርት የማይቀየርበት አንድ ጊዜ መጥቶ ለዘላለም የሚደምቅ የማንስተው የልባችን ንጉሥ አንድ አለ። እሱም ኢየሱስ ይባላል። ይህን ጌታ የሳቱ በጌታ የነበሩ ሰዎች አሉ። ለምሳሌ እንደ ዴማስ ያለ ከመከራው ብዛት የተነሳ የዚያን ዓለም ክብርና ዝና ወዶ ዴማስ ጥሎኝ ሄዷል በደማስቆ አለ። ምንም ማረጋገጫ የለም። ማንም እንዳይወድቅ ይጠንቀቅ የሚለው ሐሳብ እዚህ ጋር የሚያመለክት ብዙ ሰዎች ለዝሙት ያደርጉታል ነው ወይ? ምንም ነገር ማረጋገጫ የለህም። በርካታ ሰዎች ከዚህ በኋላ ኢየሱስን የሚስቱት በማጣት ብቻ ሳይሆን በማግኘትም ነው። ኢትዮጵያ እንዲያውም በጣም ትልቁ የኢትዮጵያ ችግር ልንገራችሁ። ችግር ማኔጅ ማድረግኛ በጣም እንችላለን። እዚህ ያለ ነው ብዙዎቻችን ችግር እንዴት ማኔጅ አድርገን እንደምንችል ለእያንዳንዱ ሰው ከዛ ካህና ጀምሬ ብጀምር ይነግረኛል። በጣም የኢትዮጵያ ትልቅ ችግር ስኬትን ማኔጅ ማድረግ አይችልም። ዝናን ማኔጅ ማድረግ አይችልም። ብርን ማኔጅ ማድረግ አይችልም። አንዳንድ ነገሮች ያልመጣው እንደ ጎርፍ ያልመጣው ስለሚወስድ ነው። ለምን ዝና ይወስዳል፣ ሀብት ሊወስድ ይችላል። ኢየሱስን በአፈ ብቻ አይደለም እኮ የህይወት አይነት ይለያል። አሁን ለምሳሌ ቀኝ ኋላ ዙር ያለው እኮ ወታደር ቤቶች አሉ። ባለበት ሂድ ያለም ወታደር ቤት ወደፊት ሄድ ትባል ወደፊት ነው የምትሄደው። አሰልጣኙ እጅ በረጅም እግር ባጭር ከወድ ገባ ከደረት ወጣ ሄድ አንተ ዝም ምናምን ሲል ትሄዳለህ። እባብ ቢጠመጠምብህ እንዳቆም ሲል ምንም ይጠመጠምብህ ምን ብሎ ብለዋል? አዘዋል። ገደል ጋር ሄደህ ትገባለህ እንጂ ቁም ካላለ አቆም። ትእዛዝ ደግሞ ይከበራል። ለምን እንዴት አይባል? አዛዡ ስለሚበልጥ አንዳንድ ጎርፎች እንደ ሀብት፣ እንደ ክብር፣ እንደ ዝና፣ እንደ ታላቅነት፣ እንደ አዋቂነት፣ እንደ ትምህርት፣ እንደ ስልጣን ያሉ ነገሮች በቀላሉ እጃችን ያልገቡት ይዘውን እንዳይሄዱ እግዚአብሔር ክፉ ሆኖ አይመስልም። ለምሳሌ አንድ ነው ልጅ ልስጣችሁ። አንድ ሴት ነበረች። በቤትሽ ምን አለ አላት። ባዶ ማሰሮ ብቻ ነው ያለው። አንድ ጥቅስ አይታችኋል ምን እንደሚል እዛች ጋራ? ማሰሮ ያመጣሽውን ሁሉ ዘይት ሞላዋለሁ አላት። አሁን ዘይቱ ያለቀው ማሰሮ ሲያልቅ ነው። እሺ ማሰሮ ባይኖራትና በስንዴ ነው የምባርክሽ ቢላት ከሴትዮዋ መሰብሰብ ያለባት ምንድን ነው? አቤት ማዳበሪያ። እህል ነጋዴ ነበር የምትሆን። የዛን ቀን ግን ዘይት ነጋዴ ነው ያደረጋት። ባላት ነገር ሁሉ ነው የሞላው። ኤክስትራ ነገር የላትም። እቺ ሴትዮ ከዛ በፊት ምን ነበረች? ባዶ። ልጆቿን ባለዳ ሊወስደው ባሏ ሞቷል። የተረፈ ነገር ያልመጣው በህይወታችን የበዛ ነገር ያልመጣው በህይወታችን ምናልባት ይዘውን እንዳይሄዱ ስለሆነ ስትሪንግዛችንን መጨመር አለብን። በምን ሐሳቤ? ዓላማን የማይሰጥ ሰው መሆን መቻል አለብን። ይሄ ነገር ቢመጣ ዓላማዬን ሊያስተኝ። አሁን ብዙ ያላገባችሁ እህቶች እርግጠኛ ነኝ ባል ቢመጣ ቸርች የላችሁ። ባል ዓላማን ሊያስት ከቻለ ባልሽን ማኔጅ የምታረጊ ሚስት አይደለሽም። ብዙ ወንድሞችን ተመልከቷቸው። ለምንድን ነው ያላገባው? ሚስት ካላማው የምታስተው ከሆነ ዋጋ የለው። መጽሐፍ ቅዱስ በብብት የምትተኛው ሚስት ኃጢአትን እንስራ ብትል ምን አይነት ነው ኃጢአቱ? ይሄው አትስማት ነው የሚለው እኮ መጽሐፍ ሲናገር። በምን የምትተኛው? በብብት የምትተኛው። ለምን? ዓላማን መሳት። አንዳንድ ሰክሰሶች ዓላማችሁን ሊያስቱ ስለሚችሉ ነው የዘገዩት። እግዚአብሔር አዘግይ ሆኖ አይደለም። እኛ ግን ስትሪንግሳችንን ካስተካከልን፣ ዓላማችንን ካስተካከልን የሚመጣው ነገር ማኔጅ የምናደርግበት አስቀድሞ መረዳት ካለ። ለምሳሌ ስለ ሚሊዮን ብር እግዚአብሔር ከተናገረ ጥሩ አካውንቲንግ ገብተህ መማር ነው ያለብን። አገልጋይ አደርግሃለሁ ካለ ስነ መለኮት ገብተህ ነው መማር መቻል ያለብን። ሀብታም አደርግሃለሁ ካለ ያንን ማኔጅ የምታደርግበት ኖሌጅ ያንተ ድርሻ ነው የሚሆነው። ለምሳሌ ባል ሰጥሻለሁ በዚህ ዓመት ታገቢያለሽ ካልሽ ከሴትነት ወደ ሚስትነት ራስሽን ቀይረሽ ከአምቡላንስነት ወደ መኪናነት ማለት ነው። ራስን አስተካክለ ማኔጅ የምታደርግበትን የህይወት አይነት መልህቅህን ማስገባት መቻል አለብን። ያለበዛ መርከብ
ያለ መሪ ዓላማ የሌለው ሰው አንድ ነው። መዳረሻው በውሃ ግፊት እንጂ በሰው ዕውቀት በካፒቴን ሊሆን አይችልም። አንዳንድ ነገሮች ወደ ህይወታችሁ በፍጥነት እንዲመጡ ካስፈለገ የሚመጣው ነገር እንደማይወስዳችሁ ራሳችሁ ላይ መስራት መቻል አለባችሁ። አሜን ይሁን። ስንት ሰው እየገባው ነው ሐሳቤ? ክብር ለኢየሱስ ይሁን። ለምንድን ነው እነዚህ ወንበሮች በሰው ያልሞሉት? የሚመጣውን ሰው የምንይዝበት አስተምህሮና እህትና ወንድምነት በመካከላችን መፈጠር መቻል አለበት። ስንቶቻችን ስንት ሰው የመያዝ ልብ አለ? ልባችንስ ተኮሻችን ሰፍቷል ወይ? የሚመጡ ሶስት አይነት ሰዎች አሉ። ጴጥሮስ አለ አቤት ትወደኛለህ? አዎ በጎቼ ይጠብቃል። የበቃ ጴጥሮስ አቤት ትወደኛለህ? አዎ ጠቦቶቼ ይጠብቃል። ጎረምሳ ጴጥሮስ አቤት ትወደኛለህ? ጌታ አንተ ታውቃለህ ሲለው ግልገሎቼን መታቀፍ የሚፈልግ ይሄ በአንተነ ላይ የሚንጠለጠል አይደለም፣ በሁላችንም ላይ። የቸርች ውበት በአንድ ሰው አይደለም። እንደሱ ከሆነ ቲዩመር ነው የሚሆነው፣ ፕሮግራም ነው የሚሆነው። እኔ ደግሞ እንደዚህ አይነት ዓላማ እንዲኖረን አልፈልግም። ስኬቶቻችን የጋራ እንዲሆኑ ፈልግ፣ ለውጦቻችን የጋራ እንዲሆኑ ይፈልግ። ስለዚህ የሚመጣውን ሰው የምንይዝበት ያገባኛል ስፒሪት ያስፈልገናል። እሑድ ቀን ለምን ቀረሽ ረፍዶብኝ የምትል ሰው ምን ታረጋታለች? የረፈደበት እኮ ቀጥታ ነው ይመጣው። ለምን ያገባዋል? ቸርቹ ለምን የሱ ነው ቸርቹ። በመምጣቱ እሱ ብቻ አይደለም የሚጠቀመው፣ ሰዎች ይጠቀማሉ። ገብቶሻል? አየህ፣ በመምጣትህ ጠቃሚ ነህ እንጂ ተጠቃሚ ብቻ አይደለም። ባንተ ሳቅ ብዙዎች ይስቃሉ፣ አንተን ሳይው ብዙዎች ይደሰታል። ለምን ማለት ነው? ሪስፖንሲቢሊቲ ያንተም ጭምር ነው። አርፈደ ለምሳሌ አትመጣም። እዚህ ሰፈር ሆነሽ እዚህ ጀርባ ሆነሽ አርፈደሽ አሁን አትመጭም። ኃላፊነት ሲሰማ ከስራ እንኳን ሮጠት ትመጣለህ። ለምን? አገልጋይ ነህ፣ ዓላማ አለህ። የሚመጡ ሰዎች ያንተም ጭምር ናቸው። ሰላም ተባባሉ ስል እዚህ አካባቢ ብቻ አይደለም ስለሚባባሉ፣ ማን ነው አዲሱ የመጣው? ማንን ትሪት ላድርግ? ማንን ሰላም? ዓላማ የጋራ ስለሆነ ይሄ እንደ ቸርች አነሳሁት። በግል መውሰድ መቻል አለብን። የተስተካከለ ንግድ እንዲኖረን ዓላማችንን ብዙ ሰው የመጀመር አባዜን ያለበት ጻፊ፣ ብዙ ሰው የመጀመር እንጂ የመጨረስ ልምድ የለውም። ዓላማ ያለው ሰው አስቀድሞ ያልማል፣ ያለመውን ወደ መሬት ያወርዳል፣ ያወረደውን ይጨርሳል። ይሄ የህይወት ተግባር መሆን መቻል አለበት። እዛም ሲጀምር እዚህም ሲጀምር ህይወቱን በመጀመር የሚጨርስ በርካታ ሰው አለ። ይሄ አደጋው የከፋ ነው የሚሆነው የእግዚአብሔር ቤተሰቦች። ስለዚህ እንደ ግል ምን እናድርግ ተብሎ ሲጀመር ዓላማ ሊኖረን ይገባል። ዓላማችን ይሄኛ ሳይሆን እግዚአብሔር በክርስቶስ ኢየሱስ በእኛ ውስጥ ሊፈጽመው የፈለገው የህይወት አይነት ዓላማ ነው። የዓላማ ምንድን ነው? አንዳንዱ ዋጋ የምንከፍልለት ነው፣ አንዳንዱ ደግሞ ዋጋ የሚከፍልለት ነው። ሁለቱም አይነቶችና ዘመናት ቢለያዩ በአንድ ሰው ህይወት ውስጥ የቀን ጉዳይ እንጂ ተናቦ መስራታቸው አይቀሬ ነው። ዋጋ የምንከፍልለት የህይወት አይነት ዓላማ አለ። አሜን ነው ወይ? ለምሳሌ የራሷ ፕሮግራም ያላት አንድ ሴት ነበረች። በጣም ቆንጆና ውብ ናት። የራሷ ፕሮግራም አላት እና ከራሷ ፕሮግራም መካከል የምትወደውን ሰው ማጨት ነበር። አጨች። ስሙ ዮሴፍ ይባላል። የሴትዮዋ ስም ደግሞ ማርያም ትባላለች። የራሷ ፕሮግራም ላይ የእግዚአብሔር ፕሮግራም መጣ። አንድ ቀን ውሃ ቀድታ ወደ ቤት ስትገባ መልአኩ በስተምስራቅ ገብቷል። ማርያም ሆይ አላት። አቤት አለችው። አንቺ ከሴቶች መካከል የተለየሽ ሆነሽ ተመርጠሻል አላት። ምን አይነት ሰላምታ ነው አለች። ግድ የለሽም አሜን በይ አላት። አሜን አለች። ይኸውልሽ አላት፣ በትንቢት የተነገረው በኢሳይያስ የተወራው በአንቺ ሊፈጸም ነው። የዓለም መድኃኒት፣ የሰው ልጆችን በደል መተላለፍ ነፃ የሚያወጣ ኢየሱስ የሚባል የእግዚአብሔር ፕሮግራም በአንቺ ይወለዳል ሲል አላሰበችበትም። አሜን የእግዚአብሔር መልአክ እንደ ቃልህ ግን አለች። ይሄ እንዴት ሊሆን ይችላል ስትለው መንፈስ ቅዱስ ማን ነው አሜን የሚለኝ? አሁንም ይሁን በመስቀል ተወልደሃል። አዎ የራስ ፕሮግራም ካንተ ይወጣና እሱ ባንተ ገብቶ ለቀጣይ የህይወት ዘመን ሊተገበር የሚገባ የእግዚአብሔር ፕሮግራም ምንድነው? ፍጹም አሜን ይሁንልኝ ስትል
እንዴት ካል ለሰው ማይቻል በምን አይነት ታሳድገዋለህ ካልክ በዚህ መንገድ ዋጋ ግን ሊያስከፍል ይችላል። ምንም ጥያቄ የለውም። አሜን ይሁንልኝ ስትል የመጀመሪያ የመጣባት ህግ ነው። ህግ ሳታገባ የምታረግዝ ሴት እሷ በድንጋይ ተወግራ አገርም የእግዚአብሔርን ፕሮግራም ወይንም ደግሞ እግዚአብሔርን ዓላማ አደርጋለሁ ስትል ጠላትነትህ ከውጪ ሳይሆን ከውስጥ ሊነሳብህ ይችላል። እንዲያው መጽሐፍ ሲናገር እንደዚህ ይላል፣ ዮሴፍም ማርገዟን ባወቀ ጊዜ በስውር ሊተዋት አስቦ ሄደ ይላል። መጽሐፍ ቅዱስ ደግሞ ሲናገር በኔ ቋንቋ ማለት ነው ሳያት አርግዛለች ሳያስባንን እጥፍ ሲል መታጠፊያው ላይ መልአኩ ቆሟል። አይደብርም እንዴ ያለው? ይደብር እንጂ ሴትዮዋ እኮ የራሷን ፕሮግራም ትታ የሰማይ ፕሮግራም ልታረግ ነው አሜን ያለችው። አትተውም አለ። እግዚአብሔርን ፕሮግራም ልታረጉ ስትሄዱ ሰው ላይ ተባበራችሁ ይችላል። እንኳን ያልተባበራችሁ የሰው ባህሪ ነው። እግዚአብሔር መልአክ ግን አለ፣ መንፈስ ቅዱስ ግን አለ። የእግዚአብሔር ዓላማ ያለባቸው ሰዎች ግን አሉ። እነሱ ይረዷቸዋል። ጓደኛ ልታጡ ይችላል። አይ ነው ምን ነበር ዓላማዋ ኢየሱስን መውለድ ስለነበረ አገባት፣ አባት ሆነው አይገርምም? ዓላማ ለማድረግ ወደ ግብጽ ተሰደዋል፣ ተንከራተዋል። ዓላማዋን ግን አቺፍ አድርጋለች። ፕሮግራሟን ትታ ፕሮግራሙን አድርጋለች። ይኸውልህ የእግዚአብሔርን ፕሮግራም በህይወት ላይ ያለውን ትተህ የራስህን ፕሮግራም ልታረግ መሄድ ስህተት ማድረግና ዓላማን መሳት ነው። ጻፉ፣ የራሴን ፕሮግራም ማድረግ በሉ ስህተትና ዓላማን መሳት ነው ብላችሁ ጻፉ። ለምንድን ነው ግን ዓላማችንን ምን ሰጠው? እሱን ተናግሬ እንጸልያለን። ለምንድን ነው ዓላማችንን ምን ሰጠው? ክፉ ምኞት ዘር ስላለ በማ በአዳም ምክንያት የገባ ክፉ ምኞት ስላለ ክፉ ምኞት በር አይዞ፣ ገንዘብ አይዞ፣ ትምህርት አይዞ። እስካሁኗ ሰዓት አንዳንድ ሪሰርቾች ሳጠና ምኞትን ለመቆጣጠር የሚችል እስካሁኗ ደቂቃ በዓለም ላይ ምንም አይነት የትምህርት ደረጃ የለም። የሰው ልጅ በየትኛውም ደቂቃ፣ በየትኛውም ጊዜ፣ በየትኛውም ቦታ፣ በየትኛውም ፖዚሽን ምን እንደሚያስብ ሊቆጣጠር የሚችል በዓለማችን ላይ መሳሪያ የለም። የክፉ በአዳም ምክንያት የክፉ ምኞት ስለገባ ይሄንን ግን ባይብል ምን ይላል መሰላችሁ? ክፉ ምኞት ሞት ስላለበት የዲያብሎስን ሐሳብ ደግሞ ስለማንስተው ሐሳቡ ግልጽ ስለሆነ የእግዚአብሔር ሐሳብ ደግሞ በጎና ደስ ስለሚያሰኝ ስለዚህ በጎውን በላያችን ላይ ማሰብ መቻል፣ በጎውን መጨመር መቻል አለበት። በጎ ነገር መንገድ ላይ አይገኝም። ለዚህ ነው ብዙ ጊዜ ነግራቸዋለሁ የበረከት መንገድ ረጅምም አይደለም አጭርም አይደለም። አጭር ቢሆን ሰው ሁሉ ሄዶ በደረሰበት ነበር። ረጅምም ቢሆን ሰዎች ተጣጥረው በደረሱ። የበረከት መንገድ ረጅምም አይደለም አጭር። የበረከት መንገድ የመልካም እሳቤ መንገድ ነው። ሰዎች በዓላማ የሚንቀሳቀሱ ከሆነ የእግዚአብሔር በረከት ላይ ይደርሳሉ። ለምን? ኦልሬዲ ስለተባረኩ። አሜን ነው። ስንቶቻችሁ ምለው ነገር ገብቷችኋል? ከገባችሁ አጨብጭቡ። ክብር ለኢየሱስ ይሁን። አሜን ነው። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።